እሺ ውድን የተከበራችሁ ተማሪዎች ዛሬው ባለፈው ካቆምንበት እንቀጥል። አይ ቲንክ ያን ያክል የሚያስቸኩል አይመስለኝም። ኢንተርፕረነር ገና ላይ ናችሁ መሰለኝ ተማሪዎችም። ኢንተርፕረነር ያን ያክል ቪው የለም። ሚንሳት ፈርስት ሴሚስተር ብዙ ግቢዎች አልጨረሱ አሉ። ጨርሰውም ወደ ሰከንድ ሴሚስተር ያልገቡ ያልጀመሩ ተማሪዎች አሉ። ለዛ ይመስለኛል ቪው ያን ያክል የለም። ለዛ ነው ቶሎ ቶሎ ማልሰራው ቪዲዮ ማለት ነው። ኢንተርፕረነር ያን ያክል የሚያስቸኩል አይመስለኝም። ዛሬም በሞጁሉ ባለፈው ካቆምንበት እንቀጥላለን እና ለጓደኞቻችሁ ሼር ማድረግን አትርሱ። ሰብስክራይብ ላይክም አድርጉ። እንጀምር። ባለፈው ያቆምንበት ምን ላይ ነበር? አይ ቲንክ ፖስቶቹን አይተናል። ኳሊቲ ኦፍ ኢንተርፕረነር ላይ ኦፖርቹኒቲ ቲንኪንግ ናቸው ብለናል። ፕሮግራሚንግ ናቸው ብለናል። ለሚያጋጥማቸው ችግር ወዲያውኑ እጅ የሚሰጡ አይደለም፣ ሪስክ ቴኪንግ ናቸው። ለሚያጋጥማቸው ሪስክ በሙሉ ሪስክን አይፈሩም። አንዳንድ ሰው ሪስክን ሸሽቶ ሪስክን ፈርቶ ብዙ ነገራቶች እድሎችን እንደሚያመልጡት እነሱ ያንን አያደርጉም። ሪስክን አክሰፕት ያደርጋሉ። ማለትም ራሳቸውን ትልቅ አደጋ ላይ ሊጥላቸው የሚችል ሪስክን አይደለም፣ ነገር ግን ሪስክን እንዳጠቃላይ ስናየው ሪስክን አይፈሩም። ነገራቶች ለማድረግ ይሄን ሪስክ ይመጣብኛል ብለው አይፈሩም። ደግሞ ኤፊሺየንሲ ኳሊቲ ጋር ምን አይነት አቋም እንዳላቸውም አይተናል። ኳሊቲያቸው ምንድነው ሚሊዮን በደንብ አይተናል። ሪዳክሽን ኦፍ ዌስትስ፣ ኮስት ኢፌክቲቭነስ ግድ ናቸው። እነዚህ ኳሊቲ አለ ማለት እነዚህ ነገራቶች ተከትለው የሚመጡ ናቸው። ሪዳክሽን ኦፍ ዌስት አለ፣ ኮስት ኢፌክቲቭነስ አለ፣ ኢንክሪዝ ማርኬት ሼር አለ፣ ቤተር ፕሮፊታቢሊቲ አለ፣ ሶሻል ሪስፖንሲቢሊቲ አለ፣ ሬፑቴሽን የምንለው ነገር አለ። ሶ ኢንፎርሜሽን ሲኪንግ ሌላኛው ደግሞ ኢንፎርሜሽን ሲኪንግ ናቸው። ኢንተርፕረነሮች ዝም ብለው ያለ ኢንፎርሜሽን ነገራቶችን አያደርጉም። ኢንፎርሜሽን ደግሞ ከሌሎች ሰዎች ዲፔንድ ሆነው አይደለም ነገራቶች የሚያደርጉ። ሰክሰስፉል ኢንተርፕረነር ዱ ኖት ሪላይ ኦን ገስወርክስ አያችሁ፣ ኤንድ ዱ ኖት ሪላይ ኦን አዘር ኢንፎርሜሽን። ሶ ዝም ብለው ግምታዊ ስራን አይሰሩም። በእነዚህ ነገራቶች ዲፔንድ አይሆኑም፣ ጥገኛ አይሆኑም። ሰክሰስፉል ኢንተርፕረነር ማለት ነው። ኖት ሪሊ ኦን አዘር ኢንፎርሜሽን። ሶ ዝም ብለው በተራ ኢንፎርሜሽን ሰዎች በሚነግሯቸው ኢንፎርሜሽንም ጥገኛ አይሆኑም። ኢንስቴድ they spend time collecting information about their customer, competitor, supplier, or relevant technology and market. so እነሱ ሰዓት ወስደው ሰዓታቸውን አባክነው ማለትም ኢንፎርሜሽን ለመሰብሰብ ሰዓትን ይወስዳሉ። about ስለራሳቸው ከስተመር ሊሆን ይችላል፣ ስለራሳቸው ከስተመር ሊሆን ይችላል፣ ኮምፒቲተር ሊሆን ይችላል፣ ከተወዳዳሪዎቻቸው። ሶ ከከስተመሮቻቸው ጋር ኢንፎርሜሽን ይፈልጋሉ። ማለትም ለምሳሌ ባለፈው እንዳለው አንድ ዳቦ አምራች ሊሆን ይችላል፣ አንድ ነጋዴ። ሶ አሁን ከስተመሮቹ ምን አይነት ዳቦ እንደሚፈልጉ፣ ስለዛ ዳቦ አምራች ምን አይነት ግንዛቤ እንዳላቸው፣ ኳሊቲውስ ምን አይነት እንደሆነ፣ እነሱ ፍላጎታቸው ሚት አድርጓል ወይ ምናምን የሚለውን ነገር ከከስተመሮቹ ይፈልጋል። እና ኮምፒቲተሮችም ደግሞ ከሱ ጋር ተወዳዳሪ ሌሎች ዳቦ ቤቶች አሉ፣ የእነሱን ኢንፎርሜሽን ይፈልጋል። እነሱ ምን አይነት ዳቦ ነው የሚሰሩት፣ ምን አይነት ኳሊቲ ያለው ዳቦ ነው የሚሰሩት። ሶ ያን ይፈልጋል። ሰፕላየርም አቅርቦት የሚያደርጉለት አካላቶች አሉ። ስለዚህ ስለነሱም ኢንፎርሜሽን ይፈልጋል። ከነሱም ሊሆን ይችላል ኢንፎርሜሽን ይፈልጋል። ሌሎች አቅርቦት ማድረግ የሚችሉ ለምሳሌ ዱቄትን ሌሎች አቅርቦት የሚችሉ ፋብሪካዎች አሉ፣ ከነሱ ኢንፎርሜሽን ይፈልጋል። ሶ ያን ነው። gathering relevant information important to ensure the entrepreneur make well informed decisions. so እነዚህ ኢንፎርሜሽኖች አሉ ማለት ትክክለኛ ኢንፎርሜሽን አለው ማለት ጥሩ የሆነ ውሳኔ ለመወሰን ይረዳዋል ማለት ነው። information on the area of market, supply, operation, finance, legislation and infrastructure important for entrepreneur. generally ስናየው ኢንፎርሜሽን ወሳኝ ነገር ነው ለእነዚህ ለኢንተርፕረነሮች። ሶ እናንተ አሁን ምንድነው እዚህ ጋር ፈተና ላይ ሊወጣ የሚችለው? እናንተ ዝም ብላችሁ ጽንሰ ሐሳቡን ዝም ብላችሁ ምን ልትባሉ ሰክሰስፉል ኢንተርፕረነር ላይ ኦን ገስወርክስ ምናምን ተብላችሁ ነው የሚወጣው። ዝም ብላችሁ እናንተ ጀነራል ኮንሰፕትን ከተረዳችሁ በቃ። ጎል ሴቲንግስ ኤጎል ሶ ጎል ሴት ያደርጋሉ ኢንተርፕረነሮች። ኤጎል ኢዝ ኤ ጀነራል ዳይሬክሽን። ጎል ምንለው ነገር ጀነራል ጥቅል የሆነ አቅጣጫ ነው፣ ጀነራል የሆነ አቅጣጫ ነው። ሎንግ ተርም ኤም ነው። ሶ ሎንግ ተርም ነው፣ ሾርት ተርም ኤም አይደለም። that you want to accomplish. so long term ላይ ማሳካት የምትፈልጉት ነገር አለ፣ ያ ደግሞ ጎል እንለዋለን።
it's not specific enough specific አይደለም to be measured ለማድረግ it's large in scope ስኮፑ በጣም ሰፊ ነው ከኦብጀክቲቭ አንፃር not necessarily time bounded must be ይሄ ነገር time bounded ሊሆን አይገባ ጎል ምንለው ነገር ማለት ነው and it's something that people strive for by meeting certain objectives so ሰዎች የሚፈልጉት ነገር ነው ይሄ ነገር ማለት ነው የተወሰኑ ኦብጀክቲቮች አላቸው ያንን ኦብጀክቲቭ ምን ሚት በማድረግ ለዚህ ነገር የተጠሙ ወይም ደግሞ በጣም የሚፈልጉት ነገር ነው which will hopefully add up eventually achieving the goal so objective are specific and measurable ይሄ ኦብጀክቲቭ ምንለው ነገር ደግሞ ይሄ ምንድነው ጽንሰ ሐሳባቸው ተመሳሳይ ይመስላል ጎልና ያ ግን ጀነራል ዳይሬክሽን ነው ሎንግ ተርም ነው not specific ነው ኦብጀክቲቭ ምንለው ነገር ስፔሲፊክ ነው measurable ነው they are concise and specific ናቸው so እናንተ ፈተና ላይ እነዚህን ያዟቸው እና እነዚህን they are concise and specific think of the word object the object የሚሆነው word አስቡት you can touch ማድረግ ትችላላችሁ it's there it's actually የሆነ ነገር ነው and it's finite የሆነ ነገር ነው so በዛ ልክ ማሰብ ትችላላችሁ entrepreneur must have goal and an objective which is specific measurable attainable relevant and time bounded smart እንለዋለን ባጭሩ entrepreneur ግዴታ ጎል ሊኖረው ይገባል ሶ ብዙ አመታት ሊጨርስበት ይችላል ሎንግ ተርም ነው ሶ ያንን ማሳካት የሚፈልገው ምን አለው ጎል አለው እና ኦብጀክቲቭም አለው ሶ ያ ደግሞ ምን ነው ስፔሲፊክ ነው measurable ነው attainable ነው relevant ሶ እስቲ ምን ማለት ነው ስፔሲፊክ great goal are well defined and focused ሶ ስፔሲፊክ ምንለው ነገር ፎከስ ልታደርጉበት የምትችሉት ነገር well defined የሆነ ነገር መሆን አለበት ያ ኦብጀክቲቫችሁ the moment you focus on goal እናንተ and your goal become magnet pulling you and your resource toward it so ይሄ አሁን ስፔሲፊክ ምንለው ነገር so አሁን ስፔሲፊክ ነው ስንል አንደኛ ትኩረት የሰጠነው ነገር ነው እና well defined የሆነ ነገር ነው ብዙ ጊዜ እናንተ ለጎላችሁ ትልቅ ትኩረት ትሰጣላችሁ እና ያንን ጎላችሁ የሚሆን ኦብጀክቲቫችሁ ምንድነው ትኩረት ትሰጣላችሁ መስት so ያ ነገር ደግሞ well defined ነው ለዛ ነገር the moment you focus on goal your goal become magnet pulling you so እናንተ ለዛ ነገር ትኩረት በሰጣችሁት ቁጥር ያ ነገር የእናንተን ሪሶርስ በሙሉ ፑል ያደርግባችኋል ይስብባችኋል ለዛ ነገር ትልቅ መስዋዕትነት ትከፍላላችሁ the more focus your energy more focus አደረጋችሁ ማለት the more power you generate more power ደግሞ ጀነሬት ታደርጋላችሁ ሌላው ደግሞ measurable ነው A goal without a measurable outcome is like a sport competition without a scoreboard or scorekeeper. So ያ ነገር measurable ሊደረግ ይገባል ሚለካ ሊሆን ይገባል በዚህ ይሄን ያክል አመት ይሄ ነገር ማሳካት አለብኝ ብላችሁ ሜጀር የምታደርጉት ነገር ነው ነገር ግን a goal without measurable outcome goal measure ያለ measurable outcome ከሆነ ያ ጎላችሁ is like ስፖርታዊ ውድድር without a scorekeeper ያለ scorekeeper ነው ማለት ይቻላል number are an essential part of business so ይሄ ነምበሩ ወሳኝ ነገር ነው ለምሳሌ ይሄን ያክል ማሳካት አለብኝ ይሄን ያክል ፐርሰንቱ ማሟላት አለብኝ so must be ይሄን ነገር ኢንክሉድ ማድረግ አለባችሁ በዚህን ያክል አመት እንደዚህ ማሳካት አለብኝ ይሄን ያክል ትርፍ ማምጣት አለብኝ ብላችሁ ሜጀር ማድረግ አለባችሁ put concentrate number is your goal no you are on track so እናንተ ተገቢው መንገድ ላይ ነኝ ወይ ያየሁት ብላችሁ ለማወቅ አሁን ያለሁበት መንገድ በቃ ማድረግ ባለብኝ ልክ እየሄድኩኝ ነው ወይ በሆን ባለበት አቅጣጫ እየሄድኩኝ ወይ ለማለት ያ ነገር ሜጀረብል እንዲሆን የሆነ ያክል ፐርሰንት በዚህን ያክል ፐርሰንት ወይ ደግሞ ይሄን ያክል የሆነ ቁጥር ሰጣችሁት በዚህን ያክል ፐርሰንት ሜጀር ማድረግ አለባችሁ ወይም የሆነ ቁጥር ካሰጣችሁት በዚህን ያክል ነምበር ብላችሁ ሜጀር ማድረግ አለባችሁ so ያ ነገር ደግሞ እናንተ በቃ መሄድ ባለባችሁ መንገድ እየሄዳችሁ ነው ወይ ለማለትም ይጠቅማችኋል ያንን ለማለት attainable first of the entrepreneur can set goal which beyond zero dream being and aim start put keep one foot firmly based on reality so attainable ሊሆን ይገባል ያ ነገር ማሳካት የምትችሉት ነገር ልደርሱበት የምትችሉ ነገር ለምሳሌ እናንተ ያላችሁ ካፒታል ባለሙዴል ለክ መታሰቡ ከሆነ ነገር attainable ሊሆን አይችልም so ያለሙዴን ድሪም እያሰብ ከሆነ ያ ነገር attainable ሊሆን ይባል አይችልም ለምሳሌ እሱ ትልቅ ፋብሪካ ትልቅ ስታዲየም መገንባት ሊሆን ይችላል ያ ነገር እናንተ ብታስቡት attainable ሊሆን የሚችል ነገር ነው በፍጹም ሊሆን የማይችል ነገር ነው so የእናንተ attainable ሊሆን ይገባል relevant ያ ነገር ደግሞ relevant ሊሆን ይገባል
Achievable business goal based on current condition and reality of the business climate. So business climate ያላችሁበት ለምሳሌ እናንተ አሁን ወደ ዳቦ ቤቱ እንመለስ ዳቦ ቤት መሰሩ ከሆነ ያንን ቢዝነስ ሪሌቫንት ሊሆን ይገባል ያን ጎላችሁ ሪሌቫንት ይሆን based on the current condition ለምሳሌ በከረንት ኮንዲሽኑ ዲፔንድ መሆን አለባችሁ አሁን ላይ ዳቦ ምን ያክል ይፈልጋል ማህበረሰቡ ምን ያክል ይፈልጋል ምን ያክልነትስ ተፈላጊነት አለው ከሌሎች አንፃር የኔ ዳቦ ምን ያክል ይሸጥልኛል ሶ ምን ያክልስ ኳሊቲው አለ ሪሌቫንት ተገቢ ሊሆን ይገባል ያን የምታስቡት ጎል ለምሳሌ በዚህ ያክል ጊዜ ይሄን አሳካለው ዳቦ ቤቱን ቀይሬ ፋብሪካ ገነባለው ምናምን ብትሉ አሁን ያ ነገር ሪሌቫንት ይሆናል ወይ ዱቄት ፋብሪካ ገነባለው ሪሌቫንት ነው ወይስ አይደለም የሚለውን ከከረንት ኮንዲሽኑ ጋር ከሪያሊቲው ጋር ነው የምታዩት for example you may desire to have your best year of business or increase revenue by 50% but a nation economic crisis looming in 3 new competitors just open in markets and your goal are not relevant to the reality of the market ለምሳሌ አሁን እናንተ ባጭሩ በሆነ ያክል ፐርሰንት ለምሳሌ በ7% እንበል ዳቦ ቤታችሁ ኢኮኖሚያችሁ ትርፋችሁ በ7% ለማሳደግ ያላችሁን ካፒታል እስከ ቀጣይ አመት በ7% ለማሳደግ አሰባችሁ ነገር ግን አዛት ታይም ምን ተፈጠረ የኢኮኖሚ ውድቀት ወይም ደግሞ ምንድነው የሚባለው ይሄ ለትልቅ ይሰራ ምናምን ተዳረጋችሁ ያ ነገር የሚሆነው እንደ ሀገሪቱ ሊሆን ይችላል ሀገሪቷ ጦርነት ውስጥ ገብታ ሊሆን ይችላል እናንተ የምታስቡት በ7% ማሳደግ ነው ሀገሪቷ ያለችው ግን ትልቅ ኢኮኖሚክ ቀውስ ላይ ነው ሰዎች የሉም ሰዎች ከአካባቢው እየተፈናቀሉ ነው በጦርነት አማካኝነት ሶ እናንተ በ7% እናሳድጋ ብትሉ አይሆን ወይ ደግሞ 3 ወይም 4ም 2ም የሆነ ኮምፒውተር እናንተ ላይ ተጨመሩባችሁ ያሰባችሁትን ጎል ማሳካት አትችሉም ሌላው ከእናንተ የተሻለ ኳሊቲ ያላቸው ዳቦ ቤቶች ሌሎች ዳቦ ቤቶች እዛው ከተማ ላይ እናንተ በመንሰሩበት እነዚህ ቢከፍቱ የእናንተ ኢኮኖሚ በ7% ላተተ ኢቭን ወደ ኪሳራ ልትሄዱ ትችላላችሁ ሶ ሪሌቫንት ሊሆን ይገባል ነው ፕላኒንግ ባጭሩ ይሄ ፕላኒንግ ማለት ፕላን ማድረግ ማለት ነው about future terms what to do futurely ምን እንደምንሰራ መቼ እንደምንሰራው የት እንደምንሰራ እንዴት መስራት እንዳለብን የምንሰራው ቢዝነስስ ለማን ነው አንዳንዴ አሁን የምትሰሩት ነገር ኢንተርፕረነር ከሆናችሁ የምትሰሩት ነገር ይሄኛው ለድሃው ማህበረሰቡ ነው ወይስ ለሀብታው ማህበረሰቡ ብላችሁ ቆም ብሎ ማጤን ያስፈልጋል የምትሰሩት ምርት መታመርቱት ዳቦ ሊሆን ይችላል የተለያዩ ነገሮች እነዛ ምርቶች የሚሸጡት ለማን ናቸው የሚለው ቆም ብላችሁ ልታስቡ ይገባል ሶ ይሄ ለቅንጡ ምናምን ባለሀብት ነው ወይ ምናምን ወይስ ደግሞ ለድሆች ነው መስራት ያለበት ምናምን እሱ ነገር ቆም ብሎ ማሰብ ያስፈልጋል ያ ደግሞ ፕላኒንግ እንለዋለን ፕሮፌሽናል ኔትወርክ ፐርሱዌሽን ማለት ባጭሩ ሰዎችን የማሳመን ችሎታ ምንድነው ሰዎች እናንተ እቃ እንዲገዟችሁ ሊሆን ይችላል ምርታችሁን እንዲቀበሏችሁ ሊሆን ይችላል convenience about something market decision in favor of your it is inducing or taking course of action embracing a point of view by means of argument reasoning ኢንትሪቲ ሶ አሁን ምንድነው ባጭሩ ኤቨርሽን ሰዎችን ማሳመን የእናንተን ሐሳብ ሙሉ ለሙሉ አክሴፕት እንዲያደርጉ ሰዎችን ስታሳምኗቸው ሪዝኔብል ሆናቸው ሰዎችን ስታሳምኗቸው የእናንተ ምርት እንዲሸጥላችሁ ሊሆን ይችላል በተለያዩ ኢሹዎች ላይ ሊሆን ይችላል ሶ ይሄኛው ኳሊቲ ያላችሁ ኢንተርፕረነሮች so important for presentation what purchase good from people we እቃ ምንገዛው ምንሸጠው ለማን ነው ለሰዎች ነው ከሰዎች ግዴታ እርዳታ ያስፈልገናል ሰፖርት ያስፈልገናል እቃችን ለመሸጥ ሊሆን ይችላል እቃችን ኦርጋናይዝ ለማድረግ ይችላል ሰዎች እርዳታ ያስፈልገው we work with people እኛ ስራችንን የምንሰራው እናካሄደው ነው ከሰዎች ጋር ነው ለሰዎች ምንም ነገር ልናደርስ ለማችን ማለት ነው without people be they are supplier worker most important customer there is no business የለም ማለት ነው ለሰዎች ሌላው ኔትወርክ መፍጠር ከሰዎች ጋር ኮንታክት መፍጠር ከማህበረሰቡ ጋር ኮንታክት መፍጠር የተለያዩ ብራንቾች በመክፈት ሊሆን ይችላል ሶ እነዚህ ነገራቶች በማድረግ ከማህበረሰቡ ጋር ኔትወርክ መፍጠር ያስፈልጋል ሶ ኢንተርፕረነሮች ካያችሁ በጣም ለምሳሌ አንድ ብራንች ካላችሁ እዛ ብራንች ላይ ብቻ መስራትን አይፈልጉም ከማህበረሰቡ ጋር ትልቅ የሆነ ሪሌሽንሺፕ ይፈጥራሉ ኮንታክት ይፈጥራሉ የተለያዩ ብራንቾችን እዛ ከተማ ላይ እንዲኖራቸው ያደርጋሉ ቢኮዝ ኔትወርኪንግ ላይ በጣም ስለሚሰሩ ማለት so one type of quality ነው ማለት ነው ኢንተርፕረነርስ factors that affect
እሺ እነዚህን ምን አፌክት ሊያደርጋቸው ይችላል? ሶሺዮ ካልቸራል ባክግራውንድ ኤንድ ፐርሰፕሽን። ሶሻሊ ሰዎች እናንተን ያን ነገር ለምሳሌ በማሳመን ሊሆን ይችላል። ሰዎችም ያ ነገር እናንተን አክሴፕት በማድረግ ሊሆን ይችላል። ሶሻል ባክግራውንድ ወይም ፐርሰፕሽናቸው አፌክት ሊያደርግ ይችላል። ኮሚኒኬሽን ስኪልም አፌክት ሊያደርግ ይችላል። ሰዎች የማሳመን ችሎታችሁ የእናንተም ሊሆን ይችላል። ሰዎችም የእናንተን ሀሳብ የመቀበል ማህበረሰቡ የመቀበል ችሎታ ለምሳሌ እናንተ የምትሸጡት ማህበረሰብ ቋንቋቸው ማችሉ ከሆነ ኮሚኒኬሽናቸው ተመሳሳይ የእናንተና የነሱ አንድ ካልሆነ ላትግባቡ ትችላላችሁ። ቦዝ ቨርባል ኢን ቨርባል ቨርባል ኔጎሽን ስኪል ሰዎችን ኔጎሽት ስታደርጉ ምን አይነት ስኪላችሁ ወሳኝ ነው ማለት ነው። ቢልዲንግ ሰልፍ ኮንፊደንስ ይሄኛው በዋናነት ነው እንደውም አስፈላጊ የሆነ ነገር ነው። ራስ ላይ ትተማመናለህ። ራሳችሁ ላይ ካልተማመናችሁ ሪስክ ቴኪንግ አታደርጉም። ሪስክ ቴኪንግ ሪስክን ቴክ ማታደርጉ ከሆነ እናንተ ለተለያዩ ለውጦችን ወደ ለውጥ ልገቡ አይችሉም። ሪስክን ማትቀበሉ ከሆነ ማለት ነው። ሰልፍ ኮንፊደንስ የላችሁ ማለት ሪስክ ቴክ ማድረጋችሁም ሪስክ ቴክ ማታደርጉ ከሆነ ኢንተርፕረነር መባል አትችሉም። ቢኮዝ ዋና ትልቁ ካራክተራቸው ወይም ደግሞ መገለጫቸው ሪስክን ምን ያደርጋሉ? ቴክ ያደርጋሉ። ከዛ ለሚመጣው ሪስክ አክሰፕት ያደርጋሉ። ሪስክን ፈርተው ነገራቶችን ከማድረግ ወደ ኋላ አያፈገፉ። ለምሳሌ ግቢ ላይ ብዙ ችግሮች ሊያጋጥማችሁ ይችላል ብያችኋለሁ። ለነዛ ነገሮች እናንተ ሪስክን የምትፈሩ ከሆነ ብዙ እድሎች ሊያመልጣችሁ ይችላል። በየትኛውም አጋጣሚ ሪስክን መፍራት የለባችሁ። ነገር ግን ያ ሪስክ እናንተን ለትልቅ አደጋ ለሚጥላችሁ ለምሳሌ እኔ አሁን ላይ እንትን መጀመር አለብኝ ጓደኛ ይዤ እንደዚህ ይዤ ምናምን ብላችሁ ያ ከዛ ውጤት የመጣ ምናምን ብላችሁ ያ ትልቅ የሆነ ሪስክ ነው። ማለትም እናንተ ላይ መግባት የሌለባችሁ ሪስክ ሲባል እንደዚህ አይነት ሪስክ አይደለም። እናንተ ወደፊት ላይ ለውጥ ሊዳርጋችሁ ይችላል። ያንን ሪስክ አክሰፕት ካደረጋችሁ ባጭሩ ቢልዲንግ ሰልፍ ኮንፊደንስ ይላችሁ እናንተ አሁን እነዚህ ፈተና ላይ አይወጡ። ምናልባት እናንተ መጀመሪያ መስመር ላይ ያሉትን ብዙ ጊዜ እናንተ ፈተና ላይ እነዚህን ብዙ ጊዜ ያዟቸው እና ደግሞ ኮንሰፕቱ ከገባችሁ በኋላ ለእናንተ ምንም አያደርግም። ምንም ሌላ የተለየ ነገር የለውም። እነዚህን ያዟቸው እናንተ ሰልፍ ኮንፊደንስ ምናምን ኳሊቲያቸው ጻፉ ልቀላል ያን መጻፍ ካራክተሪስቲክስ ኦፍ ሰልፍ ኮንፊደንስ ቅድም እንዳልኳቸው ሪስክ ቴኪንግ ኢንዲፔንደንት ነው። በቨርባንስ እንዳለ ቅድም ባለፈው ያየናቸው ሪስክን አክሴፕት ያደርጋሉ። ኢንዲፔንደንት ናቸው። ሰዎችን ጥገኛ ላይ ሆነው ለሚያጋጥማቸው ችግሮች አይፈሩም። ችግርን ይቋቋማሉ። you see endure and survive setback and continue to build confidence in whatever you do in your business. አያችሁ able to learn to live with the failure. ውድቀት ይማራሉ። ውድቀትን failure is success if you learn from it ብያቸዋለሁ ባለፈው። ability to find happiness and continue doing what you do believe right even if other more criticize your ሌሎች ቢተቿችሁ ቢሰድቧችሁ ምን ቢላችሁ እናንተ ያመናችሁበት ነገር do it። ስለዚህ እነዚህ ሊስኒንግ አዘርስ የቀሩት ሌሎችን ያዳምጣሉ። እነዚህ ኢንተርፕረነሮች አንዳንዴ አምባገነን ባለሀብት ነው በቃ ሌሎች ሰዎችን አያዳምጥም። የሌሎችን አይዲያ ሪጀክት ነው የሚያደርገው። ነገር ግን ኢንተርፕረነሮች ሌሎችን ሀሳብ ሊስን ያደርጋል። ኢንተርፕረነር does not simply impose his or her idea. simply እናንተ የሰዎችን ሀሳብ የራሱን ሀሳብ ብቻ ኢምፖዝ አያደርግም ወይም እሱን ሀሳብ ብቻ አያንጸባርቅም። rather he listen to other people in their sphere influence analysis their input in line with his or her own thinking and make informed decisions. የሌሎችን ሀሳብ ይቀበላል፣ የሌሎችን ሀሳብ ያዳምጣል። የራሱን ሀሳብ ብቻ አይደለም። ለምሳሌ ካምፓኒ ላይ ሊሆን ይችላል። እነዛ ላይ ሰራተኞችን ሀሳብ ይሰማል፣ ያዳምጣል፣ የማህበረሰቡን ሀሳብ ያዳምጣል። ከዛ make informed decision ደግሞ ለመወሰን የሚረዳው እንደዚህ አይነት የሌሎችን ሀሳብ ያዳምጥ ነው። informed decision ለመወሰን it will be hard ከባድ ይሆናል። ዲሞንስትሬቲንግ ሊደርሺፕ አመራርነት ኳሊቲ አላቸው። በቃ ሊደርሺፕ ላይ ጎበዝ ናቸው ኢንተርፕረነሮች። does not only do things him or herself but also get things do through others. ነገራቶች በራሳቸው ብቻ አይደለም የሚያደርጉት። ማለትም ቅድም እንዳልኳቸው ሌሎችን ኢንስፓየር ማድረግ ይችላሉ፣ ማነሳሳት ይችላሉ፣ ሞቲቬት ማድረግ ይችላሉ፣ ኢንካሬጅ ሌሎችን ያበረታታሉ። ስለዚህ ጀነራሊ ዲሞንስትሬቲንግ ሊደርሺፕ የሚባላቸው ዋን ኳሊቲ ኦፍ ኢንተርፕረነር ነው ማለት ነው። እነዚህን ያዟቸው። ፈተና ላይ ለምሳሌ blank is one type of quality one types of quality of entrepreneur does not only think
doesn't only do things by him or herself but also get other ምናምን ተባሉ ትችላላችሁ ከዛ ደምስተን leadership listening gather ደግሞ ይሄ በኮንሰፕት የሚመለስ ነገር ነው እንመለስ እንደዚህ ያየን አንሄድም በቃ ቢልዲንግ ሰልፍ ኮንፊደንስ ምንድነው የመጀመሪያ መስመር እንዳልኳችሁ ኮንሰፕቱን ጽንሰ ሐሳቡን ተረዱት ልክ ፋላሲ ላይ እነዚህ ጋር መረዳት የሚያስፈልገው በቃ ፋላሲን ኮንሰፕቱን እንደተረዳችሁት እዚህም ጋር ኮንሰፕቱ ብቻ መረዳት ነው ከዛ ፈተና ላይ መቸገር አይደለም ሰው እነዚህ ዝም ብሎ ነው እንጀምር ኢንተርፕረነሪያል ስኪል የሚባሉት ምንድናቸው skill is simply knowledge demonstrated by action skill ምንለው ነገር knowledge አለን ያ knowledge አክሽን ላይ አፕላይ ስናደርገው ማለት ነው ሚንሳት ኤክስፒሪየንስ እንደነበለው ሶ የሆነ knowledge አላችሁ ያ knowledge አክሽን ላይ ዲሞንስትሬት ስታደርጉት skill ይባላል ያ knowledge አችሁት its ability to perform in certain way certain entrepreneur is someone who has a good business idea and can turn this idea into reality ባጭሩ በቃ ይሄ ነው entrepreneur is someone entrepreneur who is good business idea so ጥሩ የሆነ ቢዝነስ አይዲያ ሊኖር ይችላል አንድ entrepreneur ነገር ግን ያ ሐሳብ መኖሩ ብቻ entrepreneur አይደለም ምን የሚያደርገው can turn this idea into reality ይሄንን ሐሳብ ወደ ሪያሊቲ መቀየር የሚችል መሆን አለበት ነው ምኑ ይሄ entrepreneur ማለት ነው to be successful entrepreneur ለመሆን not only identify opportunities ብቻ አይደንቲፋይ ማድረግ የለበትም ለምሳሌ ማህበረሰቡ ላይ የሆነ ችግር እጥረት ሊሆኑ ይችላል ያን ነገር አይደንቲፋይ ማድረጋችሁ ብቻ successful entrepreneur አያደርጋችሁ but also understand its greatness በጥልቀት ያንን ነገር መረዳት ያስፈልጋል ምን ሊያስፈልግ ይችላል ማለት ማቴሪያል ያስፈልጋል እንዴት ይሄን ችግር ሶልቭ ማድረግ ይችላል so ይሄንን ማድረግ ያስፈልጋል he or she must be able to spot a gap in the market and recognize what new product or service feel like so ማህበረሰቡ ላይ ያለ ክፍተትን ይመለከታል ማየት የመቻል ችሎታ ነው ከዛ በኋላ ያንን ችግር አይተዋል ያንን ቀዳዳ ማህበረሰቡ ላይ ያለው ችግር ካየ በኋላ ሪኮግናይዝ ከተገነዘበ በኋላ what new product service so made product ይሄንን ጋፕ ይሄንን ችግር ፕሮብሌም እንበለው ያ ጋፕ ነው አንድ ፕሮብሌም ነው ሳ ያንን ጋፕ ምን አይነት ፕሮዳክት ያንን ችግር ፕሮብሌሙን መቅረፍ ይችላል ሚለውን ነገር ያጤናሉ he or she must be know what future it will have and why they will appeal to customers the entrepreneur must be know how to inform the customer about its and how deliver the new offering all this calls for an intimate knowledge of particular sector of industry turning an idea into reality call upon to sources skills are so ባጭሩ ይሄንን አይዲያውን ይሄ ምንድነው አይዲያ አለ ያንን አይዲያ ጀነራሊ ምን ማድረግ ወደ ሪያሊቲ መቀየር ነው so two type of skill አሉ ሁለት አይነት ስኪሎች አሉ የናንተ ኖሌጅ አፕላይ ስታደርጉ አክቹሊ ላይ አፕላይ ስታደርጉት two type of skill አሉ የመጀመሪያው ጀነራል ማኔጅመንት ስኪል ፒፕል ማኔጅመንት ስኪል ፈተናችሁ ብዙ ጊዜ የሚወጡ ጥያቄዎች እዚህ ላይ ናቸው ጀነራል ማኔጅመንት ስኪል ምን ማለት ነው the skill require organic physical and financial resources so እነዚህ ነገራቶች በሙሉ ያስፈልጋሉ ጀነራል ማኔጅመንት ስኪል ላይ ኦርጋናይዝ ፊዚካል ይሄ ምንድነው ሰራተኛ ምናምን ሊሆን ይችላል የሰው ኃይል ሊሆን ይችላል ሶ ምን ማለት ኦርጋናይዝ ማድረግ ፋይናንሻል ሪሶርሶችን ኦርጋናይዝ ማድረግ ሪሶርስስ ኒድድ ቱ ተርን ወደ ቬንቸር ወይም ደግሞ ወደ ትልቅ ወደ ፊርምን ምን ማድረግ መቀየር ያንን ቬንቸር ወይም ረን ለማድረግ ያንን ስራ ለመስራት ያንን ፊርም ላይ ለማካሄድ ያንን ስራችሁ ፕሮፐርሊ ማድረግ ባለባችሁ ልክ ለማድረግ ፋይናንሻሊ እና ፊዚካል resources organize ማድረግ ያስፈልጋል some of the most important general management businesses so እነዚህ ወሳኝ ናቸው እነዚህ ፈተና እንዴት እንደሚወጡ አሁን እንዴት የመጀመሪያው strategy skill unable to consider the business a whole አያችሁ unable to consider the business as a whole ምን ማድረግ መረዳት ያንን ቢዝነሳችሁን ማለት ነው generally ማየት to understand how to fit with the marketplace so አጠቃላይ ከገበያው ጋር የናንተ ምርት ሊሆን ይችላል የምታካሄዱበት ሚንስ ሊሆን ይችላል ስትራቴጂ እነዚህ ነገራቶች በሙሉ ስትራቴጂያችሁ ስትነድቡ እነዚህ ነገራቶች በሙሉ እንዴት ኦርጋናይዝ ማድረግ እንዳለባችሁ ወይም ደግሞ እንዴት ገበያ ላይ የምታመርቱት ምርት ሊሆን ይችላል ለምሳሌ ዳቦ የሆነ ፋብሪካ
ትልቅ ፋብሪካ ላይ የሚመረት ለምሳሌ ሳሙና ፋብሪካ ነው እንበል ሶ ያን ነገር አንደርስታንድ ሃው ኢት ፊት ዊዝ ዘ ማርኬት ፕሌስ ከማርኬት ፕሌሱ ጋር እንዴት ፊት ሊያደርግ ይችላል ሚለውን አንደርስታንድ ማድረግ ያስፈልጋል how it's can organize itself to deliver value to its customers so ለከስተመሮች የሚፈልጉት ቫልዩ አለ ወይም ደግሞ ከዚህ በፊት ሳሙና ገበያው ላይ ይገባል ሶ ማየት የተሻለ ቫልዩ እዛ ላይ አድ አድርገን ገበያው ላይ ፊት ማድረግ ይችላል የኛ ምርት የተሻለ ሆኖ እንዴት መቅረብ ይችላል ሚለውን ስትራቴጂ ስኪል እንለዋለን and why it which it does this better than its competitor so ከኮምፒቲተሮች ደግሞ እንዴት ከተወዳዳሪዎች ሌሎች ሳሙና ፋብሪካዎች አሉ እንዴት ከሌሎች ኮምፒቲተሮች የተሻለ ይሆናል so ከሌሎች ኮምፒቲተሮች የተሻለ ሆኖ ከስተመር ላይ በከስተመር እንዴት ተፈላጊ ሊሆን ይችላል ሚለውን ስትራቴጂ ስኪል እንለዋለን ማለት ነው so ብዙ ጊዜ ስትራቴጂ ሲባል ታውቃላችሁ ስትራቴጂህን አስተካክለ ስትራቴጂን በስተክል መንደፍ አለበት ሶ እነዚህ ማለት ነው የሚቶ ኮንሲደር ቢዝነስ አሲሆን ቢዝነሱ አንድ አጠቃላይ መመልከት አለብን ኮንሲደር ማድረግ አለብን ሰዎች ምን አይነት ሳሙና ሊፈልጉ ይችላሉ ኳሊቲ ምን አይነት መሆን አለበት ይሄንን ማየት ያስፈልጋል ገበያው ላይ እንዴት ፊት ሊያደርግ ይችላል ማሽ ሊያደርግ ይችላል ሰዎች እንዴት ሊፈልጉት በማየት መንገድ ይሄን ሳሙና ብናቀርበው ሰዎች ሊፈልጉ ይችላሉ በማየት የገበያ ሲስተም መጠቀም አለብን how it organize itself deliver values customer ማየት value add አድርገንበት deliver አድርገንበት ከስተመሮች እንዴት ተፈላጊ ሊሆን ይችላሉ and the way in which it does this better than its competitor ከኮምፒቲተር ከተወዳዳሪዎች ከሌሎች ሳሙና ፋብሪካዎች እንዴት የተሻለ ሊሆን ይችላል planning skill able to consider what the future may offer how it will impact on the business and what need to be done to prepare for it so ገበያውን አይታችሁ ወደፊት ምን ሊመጣ ይችላል እናንተ ያሳምና ስታመርቱ ሌሎች ፋብሪካዎች ሊከፈቱ ይችላሉ ከናንተ የተሻለ ኳሊቲ ያለው ሳሙና ሊቀርብ ይችላል ሶ ፊቸር ምን ሀፕል ሊያደርግ ይችላል ኮንዲሽኑ ወይ ደግሞ ኤር ኮንዲሽኑ ምን አይነት ሳሙናውን ከማምረት ሂደት ጋር አፌክት ሊያደርግ ይችላል ሶ ፊቸርሊ ምን ሀፕል ሊያደርግ እንደሚችል ፕሪዲክት ማድረግ ያስፈልጋል እንዴት ያ ነገር ደግሞ ኔጋቲቭ ኢምፓክት ወይ ደግሞ ፖዚቲቭ ኢምፓክት ሊያመጣ ይችላል ፊቸር ላይ ሀፕን በሚያደርገው ነገር and what need to be done to prepare for it now ነገር ኔጌቲቭ ነገር ሊሆን ይችላል ሶ ፊቸር ላይ ሀፕን ለሚያደርገው ነገር ሊሆን ይችላል አሁን ላይ ምን ማድረግ አለብን ለዛ ነገር ብለው ቆሞ ብሎ ማሰብ ፕላኒንግ ይባላል ማርኬቲንግ ስኪል ምንለው ደግሞ unable to see past performance over again their features to be able to see how they satisfy the customer need why the customer find the attractiveness so ይሄ ደግሞ ችሎታ ነው ምን አይነት አቅርቦት እንዳለ ምን አይነት ፊቸር ወይ ደግሞ ምን አይነት ባህሪ እንዳለው ገበያውን ሳሙና በአቅርቦት ሂደት ላይ ገበያው ላይ ምን አይነት ተፈላጊነት አለው ወይ ደግሞ ባህሪውስ ማየት ነው ማየት ፊቸር አለው ገበያው የሚለውን ማየት ያስፈልጋል to be able to see how the satisfy customer so የከስተመር ኒድ ደግሞ እንዴት ፍላጎታቸውን የከስተመር ሳቲስፋይ ማርካት እንችላለን በምን አይነት ሁኔታ ብናቀርብ የከስተመሮች ሊደሰቱ ይችላሉ why customer find them attractive ሰዎች እንዴት ይሄን ነገር አትራክት ሊያደርጋቸው ይችላል ለምንድን ነው ይሄን ነገር የሚፈልጉት so ይሄን ነገር በዚህ ምርት ለምንድን ነው አትራክት የሚሆኑት ነገር በደንብ ማየት ያስፈልጋል የሌሎች ምርት ሊሆን ይችላል የራሳችን ምርት ሊሆን ይችላል ፋይናንሻል ስኪል and to manage money ማኔጅ ማድረግ ችሎታ so ይሄ በጣም ቀላል ነው ማኒን ማኔጅ ማድረግ ችሎታ አሁን ፈተና ላይ የምትጠየቁት በቃ ጀስት ይሄ ነው የሚመጣው plan unable to see past firms offering their feature to be able to see ምናምን ብላችሁ የምትጠይቁት ሶ ማርኬቲንግ ስኪል እንደሆነ እንዳትረሱ ፋይናንሻል ስኪል ደግሞ unable to manage money to be able to keep tracks expenditure in money ያ ማለት ደግሞ ይሄ ወጪያችን እንዴት ፍሎ ማድረግ እንዴት ወጪ ማድረግ እንዳለብን የገንዘብ ፍሎ እንዴት ማድረግ እንዳለብን ወይ ደግሞ ችሎታችን የዛን ነገር ችሎታችን ፋይናንሻል ስኪል እንለዋለን but also unable to assess investment in the terms of their potential and their risk so እናንተ ኢንቨስት ታደርጉ ያኔ ብቃታችሁ ምን ያክል እንደሆነና ለምን አይነት ሪስክ ሊጥላችሁ እንደሚችል ቆም ብላችሁ ማሰብ ያስፈልጋል so simply ይሄኛው እናንተ አቅርቦት ጋር ሊሆን ይችላል የገበያው ባህሪ ሊሆን ይችላል የማየት ችሎታ ዋይሳት ከስተመርስ ስለዚህ ነገር ለምን ይረካሉ ይሄ ነገር ምርት ለምን ይፈልጋሉ እና የማየት ችሎታ ማርኬቲንግ so ይሄኛውን በዚህ መልኩ ነው የምትጠየቁት
ወጪውን የማየት ችሎታ ነው። ካሽ ፍሎውን የማየት ችሎታ ደግሞ ይሄ ፋይናንሻል ስኪል እንለዋለን። ወጪ በምን ያክል እንዴት ወጪ ማድረግ እንዳለባችሁ፣ ገንዘብ ፍሎ ወጪ ገንዘብ ፍሎ ስታደርጉ ደግሞ በምን አይነት መንገድ ፍሎ ማድረግ እንዳለበት፣ ምን ያክል ወጪ ማውጣት እንዳለባችሁ ያን ደግሞ ጀነራሊ ማየት ፋይናንሻል ስኪል እንለዋለን። ኦልሶ ደግሞ an ability to assess investment in terms of their potential ኢንቨስት ስታደርጉ ያ ነገር ኢንቨስት ስታደርጉ የሚመጣባችሁም ሪስክ ማየት ያስፈልጋል። ምን አይነት ሪስክ ይመጣል ቆም ብላችሁ ማየት ያስፈልጋል። የእናንተስ ብቃት ምን አይነት ነው? እናንተ ብቃትና ያለሙድን ብቃት ተመሳሳይ አይደለም። ሶ በብቃታችሁ ልክ ነው ኢንቨስት የምታደርጉት። ኢቭን እናንተ ከምታስቡት በላይ ያላችሁን ካፒታል በሙሉ የሆነ ነገር ላይ ወጪ አድርጋችሁ ኢንቨስት ብታደርጉት ለትልቅ ኪሳራ ልትዳረጉ ትችላላችሁ። ፕሮጀክት ማኔጅመንት ሳይሆን የቤቱ ኦርጋናይዝ ፕሮጀክትስ to set a specific objective, to set a schedule, ensure necessary resources in the right place of the right time. So organize ማለት ፕሮጀክቶችን ኦርጋናይዝ ለምሳሌ አሁን ይሄኛው ፈተና ላይ the first line ላይመጣ ይችላል። ይሄኛው the first point ላይመጣ ይችላል። plan is to set a specific objectiveን ሴት ማድረግ የሆነን አላማን መንደፍ ስኬጁልን ሴት ማድረግ ensure that necessary resources are right place so ያንን ነገር ማረጋገጥ መቻል የሚያስፈልጉ ሪሶርሶችን as right place አስፈላጊ በሆኑ ሰዓት ላይ ይገኛሉ ወይ ምንፈልጋቸው ሪሶርሶች መገኘት ባለባቸው ሰዓት ይገኛሉ ወይ የሚለውን ነገር ደግሞ ፕሮጀክት ማኔጅመንት ስኪል እንለዋለን። ሶ እናንተ አሁን ዘይት ኦርጋናይዝ ፕሮጀክት ምናምን ላትባሉ ትችላላችሁ። ፕሮጀክት ምናምን ላትባሉ ትችላላችሁ። ጀስት ከዚህ ጋር belongs to set a specific objective to set a schedule and ensure that necessary resources ምናምን ተብላችሁ ነው የምትጠይቀው። ሶ ፕሮጀክት ማኔጅመንት ስኪል እንደሆነ እንዳትረሱ። ታይም ማኔጅመንት ስኪል አሁን እነዚህ ኮንሰፕቱ ከተረዳችሁ ፈተና ላይ መመለስ በጣም ቀላል። ታይም ማኔጅመንት ስኪል ደግሞ ታይምን ማኔጅ የማድረግ ችሎታ ማለት able to ታይም ሰዓትን በአግባቡ መጠቀም ችሎታ to be able to prioritize important jobs to get things ሶ መጀመሪያ ቅድሚያ መስጠት ያለባችሁ ነገር ቅድሚያ መስጠት፣ ሰፊ ሰዓት መውሰድ ያለባችሁ ነገር ሰፊ ሰዓት መውሰድ። ያ ደግሞ ታይም ማኔጅመንት ስኪል ሰዓትን ሳናባክን በአግባቡ መጠቀም ባለበት ስንጠቀም። ፒፕል ማኔጅመንት ስኪል ስንል ደግሞ ከሰዎች ጋር አብዛኛው ከሰዎች ጋር የሚያያዙ ነገራቶች ናቸው። ምን ማለት ነው? ቢዝነስ ሜድ ባይ ፒፕል ቢዝነስ የሚሰራው ከሰዎች ጋር ነው። ቢዝነስ ካን ኦንሊ ቢ ሰክሰስፉል ኢፍ ፒፕል who make are properly directed and committed to make an effort and on its behalf. An entrepreneurial venture also needs the support of people from outside the organization. Customer, supplier, investor to be effective and entrepreneur need demonstrate a wide variety of skills. He or she deal with other people. Some of more important skills we may include under this heading. ሶ ባጭሩ እነዚህ ፒፕል ማኔጅመንት ስኪል የምንላቸው ከሰዎች ጋር ስራችን ቢዝነሳችን ስናካሄድ ምን አይነት ሪሌሽን ማድረግ እንዳለብን፣ ሰዎች እንዴት ኢንኮሬጅ ማድረግ እንዳለብን፣ ከከስተመሮች ጋር ምን አይነት ሪሌሽን ማድረግ እንዳለብን ሰዎችን ማኔጅ የምናደርግበት ስኪል ነው ባጭሩ ማለት ነው። እስቲ አሁን እንመልከታቸው። ፈተናችሁም ላይ የሚወጡት እነዚህ ናቸው። ኮሚኒኬሽን ስኪል እንለዋለን። ability to use spoken and written language to express idea or informal ሶ ከሰዎች ጋር የመግባባት ችሎታ ሊሆን ይችላል። ከከስተመሮች ጋር ኮሚኒኬሽን ከከስተመሮች ጋር ማኔጅ የማድረግ ችሎታ ሊሆን ይችላል። ከገበያው ጋር ከምኑ እነዚህ ናቸው ኮሚኒኬሽን ስኪል የምንለው። ከሰዎች ጋር ባጭሩ ኮሚኒኬት የማድረግ ችሎታ ability to spoken and written language to express idea እናንተን አይዲያ መግለጽ የምትችሉበት ማለት ነው። ሶ ያ ነገር ግን ሪትን ላንጉዌጅ ሊሆን ይችላል። ስፖከን ጀስት በቃል ቨርባሊ ሊሆን ይችላል። ሊደርሺፕ ስኪል ምንድነው ደግሞ? ability to inspire people ሰዎችን ኢንስፓየር የማድረግ ችሎታ ነው። to work in a specific way and to understand tasks that are necessary for success of the venture. ሶ ይሄ ደግሞ እዛ ውስጥ ተቀጥረው የሚሰሩ ሰራተኛዎች አሉ። እነሱ ደግሞ ለዚህ ለቬንቸሩ ሰክሰስፉልነት ማድረግ ያለባቸውን አስተዋጽኦ እንዲያደርጉ ማድረግ እነሱን ኢንስፓየር ማድረግ ማለት ነው። ሊደርሺፕ ስኪል ስንል ሞቲቬሽን ስኪል እዚህ ጋር ደግሞ ፈተና ብዙ ጊዜ ተማሪዎች ኤክስ ይገባባቸዋል። ability to inspire ሲል ብዙ ጊዜ ከሞቲቬሽን ጋር ስለሚመሳሰል ይሄ ለዚህ ይሰጣሉ። ሶ ዶንት ፎርጌት አደራ እንዳትበሉ። ሊደርሺፕ ስኪል ability to inspire ነው። እዚህ ጋር ደግሞ ሳይኮሎጂካል ብዙ ጊዜ የማይጠፋ those people ability to in those people and get them to give their full commitment to the task in hand, being able to motivate demands, understanding what drive people, what they expect from their job.
እዚህ ጋር ደግሞ ሰዎችን በማነሳሳት እዛ ውስጥ ተቀጥረው የሚሰሩ አካላቶች ሰው ከድርጅት ከካምፓኒው ጋር ግንኙነት ያላቸው አካላቶች እነሱን በማነሳሳት ሙሉ ለሙሉ ኃላፊነታቸው ቁርጠኝነታቸው ለዛ ካምፓኒ እንዲሰጡ ማስቻል ደግሞ ሞቲቬሽን ስኪል እንለዋለን። ቢንግ ኤብል ቱ ሞቲቬት ዲማንድ አንደርስታንዲንግ ዋት ድራይቭ ፒፕል። ሶ እናንተ ያን ነገር ሰዎችን ሞቲቬት ለማድረግ እነሱን ምን ሞቲቬት ሊያደርጋቸው እንደሚችል ማሰብ መገመት ያስፈልጋል፣ ወይም ደግሞ መረዳት ያስፈልጋል። ዋት ድራይቭ ፒፕል ሰዎች ምን ሊያነሳሳቸው ይችላል፣ ዋት ኤክስፔክት ፍሮም ሰዎች ደግሞ ምን ኤክስፔክት ያደርጋሉ፣ ምን ይጠብቃሉ፣ ምን ይፈልጋሉ የሚለውን ነገር መረዳት ያስፈልጋል እነሱን ሞቲቬት ለማድረግ። ሶ ደግሞ ባጭሩ እነዚህ ሁለቱም ትለያቸው እነዚህ ዶስ ፒፕል ነው። ሳይኮሎጂ ላይ ሁሌ የማይጠፋ ወርድ እዚች ጋር አለላችሁ። እዚች ጋር ሞቲቬሽን ሲባል ሁሌ የማይጠፋ ወርድ ማለት ነው። ሶ እዚች ጋር ሊደርሺፕ ስኪል ደግሞ ኢንስፓየር ሰዎችን ማነሳሳት ነው። ስፔሲፊክ ወይ አንደርስታንድ ታስክ ነሰሰሪ ፎር ለሰክሰስ ለቬንቸሩ ሰክሰስፉልነት የሚወጣቸው የተለያዩ ታስኮችን እንዲወጡ ማስቻል ነው ይሄኛው ሊደርሺፕ ስኪል። ይሄኛው ኢንስፓየር እና ቶስ ቢለውን በእነዚህ በሁለት ወርዶች መያዝ ትችላላችሁ። ኢትስ ሪሌሽን ዊዝ ዚስ። ኢንስፓየር ደግሞ ከሊደርሺፕ ጋር አገናኙት። ዴሌጌሽን ስኪል አኔብል ቱ አሎኬት ታስክስ ቱ ዲፈረንት ፒፕል። ሶ ስራ ስትመድቡ እናንተ በቃ አሎኬት ስታደርጉ ማድረግ ባለባችሁ ሶ ሌላ ቦታ የሚሰራውን መስራት ያለበት ሰራተኛ እዛች ጋር ነበር፣ እናንተ ግን ሌላ ቦታ ላይ አትመድቡትን። ትክክለኛ በሆነ መንገድ አሎኬት ማድረግ እዛ ውስጥ ተቀጥሮ የሚሰሩ አካላቶች ማለት ነው። ኢፌክቲቭሊ ኢንቮልቭስ ሞር ዛን ኢንስትራክቲንግ። ሶ ኢፌክቲቭሊ እናንተ ዴሊጌት ማድረግ ሰራተኞችን በአግባቡ መስራት ያለባቸውን ስራ መቅጠር ባለባቸው ልክ የምትቀጥሩ ከሆነ ከኢንስትራክቲንግ የተሻለ ነው፣ ይበልጣል። ኢት ዲማንድስ ፎር አንደርስታንዲንግ ኦፍ ስኪል ዛት ፒፕል ፖሰስ ሃው ዘይ ዩዝ ዜም ኤንድ ሃው ዘይ ሜት ቢ ዲቨሎፕድ ቱ ፉልፊል ፊቸር ኒድ። ሰዎች ያላቸውን ክህሎቶች እንዴት መጠቀም እንዳለባቸው፣ እንዴት እንደሚጠቀሙባቸው፣ ወደፊት ፍላጎቶች ደግሞ እንዴት ሊዳበሩ እንደሚችሉ መረዳት አንደርስታንድ ማድረግ ደግሞ ይሄ ዴሌጌሽን ስኪል እንለዋለን። አጭሩ ምንድን ነው ይሄ? ፈተና ላይ ከመጣ አሎኬሽን ታስክስ ኢን ፍሮንት ፒፕል የሚለውን ያዙት። በቃ ከዛ ያልፍ። ኔጎሽዬሽን ስኪል ኔጎሽዬሽን ታውቃላችሁ ሲቪክ ላይ በደንብ አኔቢቱ አንደርስታንድ ዋት ኢዝ ዋንትድ ፍሮም ከሲቹዌሽኑ ላይ ከዛ ኔጎሽዬት ታደርጉ ምን እንደሚፈለግ አንደርስታንድ ማድረግ ዋት ኢዝ ሞቲቬቲንግ አዘር ኢን ዘ ሲቹዌሽን ላይ ሰዎች ምን ሞቲቬት ሊያደርጋቸው የሚለውን መረዳት ያስፈልጋል። ኤንድ ሪኮግናይዝ ዘ ፖሲቢሊቲ ኦፍ ማክሲማይዚንግ ዘ አውትካም ኦፍ ኦል ፓርቲ። ሶ የሁሉም ሰው እዛ ላይ ኔጎሽዬሽን ሲያደርጉ ሁለት አካላቶች ሊኖሩ ይችላሉ። ሶ የሁለት አካላቶች ፖሲቢሊቲ ማቸው ማክሲማይዝ ሊያደርግ በሚችል መልኩ ነው። የሱን ብቻ ማክሲማይዝ ለማድረግ አይፈልግም። የሱ ብቻ አውትካም የተሻለ ለማምጣት ሳይሆን እዛ ኔጎሽዬት የሚያደርጉ አካላቶች ፖሲቢሊቲ ማክሲማይዝ አውትካም ኦፍ ኦል ፓርቲ የሚለውን ያስፈልጋል ማለት ነው። not only for his self የሱን ብቻ ማክሲማይዝ ፖሲቢሊቲ ማክሲማይዝ ለማድረግ አይደለም የሚፈልገው የሁሉንም ፓርቲ ነው። ሶ ይሄ ደግሞ ኔጎሽዬሽን ስኪል ይባላል። ይሄ ሲምፕል ነው የምታውቁት ነገር። ፈተና ላይ ደግሞ እነዚህ ነው የምትጠይቁት። ብላንክ ተብላችሁ ነው የምትጠየቁት። which one of the following ማለት ነው which one of the following is an ability to understand what is wanted from the situation what's moving other ምናምን ብላችሁ ነው የምትጠየቁት። ሶ እንዳትሸወዱ። all the different people skill are interrelated here. Entrepreneurial performance result from so ባጭሩ እነዚህ ነገራቶች በሙሉ ያስፈልጋሉ ነው። so entrepreneurial performance እነዚህ በሙሉ ያስፈልጋሉ። ሰዓቱ ደቂቃ በጣም እየሄደ ነው። the entrepreneurial tasks so entrepreneurs ምን ታስክ አላቸው የሚለውን we recognize entrepreneur for most by what they actually do by the tasks they take a number of tasks. so እነዚህ ነገራቶች በሙሉ ኢንተርፕረነር የሚገናኙ ታስኮች ናቸው። ኦርጋናይዜሽን ኦውነርሺፕ ላይ with those who invest the business and on its stock principle while the actual running delegated professional agent manager therefore entrepreneur actually owns their business then he is fact undertaking two roles at the same time. አጭሩ የራሳቸውን ኦርጋናይዜሽን ከፍተው ረን ማድረግ ሊያደርጉ ይችላሉ። እነዚህ ኢንተርፕረነር የምንላቸው አካላቶች ማለት ነው። ባለፈው ኢንተርፕረነር እና ኢንተርፕረነር ያልነው ነገር አለ። ትላልቅ ኦርጋናይዜሽን ላይ ተቀጥረው ሊሰሩ ይችላሉ። የራሳቸውን ኦርጋናይዜሽን ትልቅ ካምፓኒ ሳይኖራቸው ሳይቀር ሌሎች ካምፓኒዎች ውስጥ ይገባሉ። እዛ ውስጥ ደግሞ የራሳቸው የሆነ ኢንተርፕረነራል ታስኮችን ይወጣሉ ብለን አንደኛው ኦዊንግ ኦርጋናይዜሽን የራሳቸው የሆነ ኦርጋናይዜሽን ከፍተው ማኒ ሊያደርጉ ይችላሉ። ሌላው ደግሞ ፋውንዲንግ ኒው ኦርጋናይዜሽን the entrepreneur recognizes as the person who undertakes the tasks bringing together the different element of organization people property productive resource. so እነዚህ ነገራቶች በሙሉ ወደ አንድ ላይ በማምጣት የራሳቸው የሆነ
ፋውንድ ሊያደርጋሉ ማለት ነው ይችላሉ ኒው ኦርጋናይዜሽን and giving them separate legal entity the entrepreneur make majority changes their organizational borders ባጭሩ ፋውንዲንግ ኒው ኦርጋናይዜሽን ማለት ሶ እዚህ ጋር ደግሞ አዳዲስ ኦርጋናይዜሽኖች ፋውንድ ሊያደርጉ ይችላሉ አንድ ኢንተርፕረነር እስከተባለ ድረስ ሁሌ እንትን ጋር ተቀጥሮ ሰዎች ጋር ዲፔንድ ሆኖ ምናምን አይሰራም ብዙ ጊዜ ነው የምላችሁ ያ ማለት ኢንተርፕረነር የምንለው ነገር አለ ሶ እዚህ ጋር ኢንተርፕረነር ሊሆን እዛ ኦርጋናይዜሽን ላይ ተቀጥሮ እንደ ማናጀር ሆኖ ኃላፊ ሆኖ እዛ ካምፓኒ ላይ ሊሰራ ይችላል ነገር ግን እዚህ ጋር ደግሞ የራሱ ካምፓኒ ኒው አዲስ ግኝት ሊያገኝ ይችላል ኢቭን ካምፓኒ በቃ ከምናስበው ውጪ እኛ ከምናስበው ውጪ ኒው ኦርጋናይዜሽን ከፍቶ ረን ማድረግ ይችላል ሶ አንዱ ታስካቸው ነው ማለት ነው ኦርጋናይዜሽን አንዱ ታስካቸው ነው ሌላው ደግሞ ፋውንዲንግ ኒው ኦርጋናይዜሽን ሌላኛው ታስካቸው ነው ሁለተኛው ብሪንጊንግ ኢኖቬሽን ቱ ማርኬት ሶ አዳዲስ ሐሳቦች ሊሆን ይችላል the idea of innovation encompasses any new way doing something so that value is created innovation can mean new product or service but it can also include new way delivering an existing product or service so the idea of innovation encompasses any new way doing something so that value is created so የሆነ አዲስ ሐሳብ ሊያመጡ ይችላሉ እነዚህ ታስካቸው ነው አንድ ኢንተርፕረነር አዲስ ሐሳብ ሊያመጡ ይችላሉ ያንን ሐሳብ አዲሆና ቫልዩ አድ አድርገው ወደ ገበያ ሊያቀርቡ ይችላሉ ወይም ደግሞ means of new product or service አዲስ ፕሮዳክት ሊያመጡ ይችላሉ ነገር ግን ያ አዲስ ፕሮዳክት ወይም ደግሞ ኒው ሰርቪስ አገልግሎት ሊሆን ይችላል ተጨባጭ ሆነ ፕሮዳክትም ሊሆን ይችላል but it can also include new way ያንን ምርት ለምሳሌ ገበያው ላይ ሳሙና ቀደም እንዳልነው የሆነ ፋብሪካ ሊያመርት ይችላል ራሱን ሳሙናውን ግዴታ ሌላ የተለየ ነገር ማምጣት አለበት አይደለም ከሳሙናው ራሱ ሳሙናው ራሱ ሊያመርት ይችላል ነገር ግን ምን ማለት አለበት new way delivering an existing product በተሻለ ሁኔታ ማቅረብ ያንን ምርት ራሱን ማለት ነው or service ያንን አገልግሎት በተሻለ ሁኔታ ማቅረብ bringing innovation market እንለዋለን new method of information customer about the product new way organizing company ባጭሩ ያለው ምርት ሊሆን ይችላል ያለው ፕሮዳክት ሊሆን ይችላል ያለው ሰርቪስ ሊሆን ይችላል በተሻለ መንገድ ማቅረብ ሊሆን ይችላል ሙሉ ለሙሉ አዲስ የተለየ ምርትን በማቅረብ ሊሆን ይችላል ይሄኛው ደግሞ አንዱ ታስካቸው ነው እስካሁን ካየነው identify of market opportunity ቀድ ባለፈው እንዳልነው an opportunity to gap in the market where the potential exists to do something better and create value so ጋፕን ይመለከታሉ means that የአካባቢውን ፕሮብሌም በደንብ ይመለከታሉ so ያንን ፕሮብሌም ደግሞ ሶልቭ የማድረግ ፖቴንሻል አቅሙ አላቸው ነው so ያንን ነገር ቫልዩ አድ በማድረግ ሊሆን ይችላል ሙሉ ለሙሉ አሰራሩን በመቀየር ሊሆን ይችላል ወይም ደግሞ ሙሉ ለሙሉ አገልግሎቱን ሰርቪሱን ፕሮዳክቱን በመቀየር ሊሆን ይችላል new opportunity exists all the time but they do not necessarily present themselves if they are to be exploited them they must be actively sought out no opportunity always take priority over innovation so ባጭሩ እናንተ አይዴንቲፋይ ያደርጋሉ ዋን ታስክ ኦፍ ኢንተርፕረነር ነው ቻንስ እናንተ የምትጠየቁት እዚህ ጋር ደግሞ ብዙ ጊዜ መንደል ላይ ነው ዘርዘሩ ነው የምትባሉት ታስክ ኦፍ ኢንተርፕረነር ሶ እንዳትሸወዱ ታስክ ኦፍ ኢንተርፕረነር እነዚህ ናቸው አራቱን ዘርዝረውና አፕሊኬሽን ኤክስፐርታይዝ አለ ፕሮቪዥን ሊደርሺፕ አለ እስካሁን ያየናቸው ማለት ነው ዘ ኢንተርፕረነር አስ ማናጀር እንደ ማናጀርም ሊሆን ይችላል so ways of entrepreneur አሁን ይሄኛው ቀጣይ ብናየው ይሻላል ደቂቃው በጣም ስለሄደ ፓርት 4 እርግጠኛ በስፋት ተጨርሳለሁ ብዬ ነበር በቃ መፍጠን አለብኝ እዝለል ያለብኝ ፓርት እየዘለልኩ ይሄዳለሁ so ይሄንን ቀጣይ እናውራለን እነዚህ ቀጣይ እናውራለን ይሄኛው ፈተናችሁ ላይ ብዙ ጊዜ ስለማይወጣ ላናየው እንችላለን ኢንተርፕረነርሺፕ ኢን ኢንቫይሮንመንት ባጭሩ እናንተ በኮንሰፕት የምትመልሱት ነገር ነው የነክል አስፈላጊ ነገር አይደለም ቀጣይ ይሄንንና እዚች ጋር ደግሞ ወሳኝ ፖይንቶች አሉ ከዚች ጋር እንቀጥላለን እዚች ጋር እንቀጥላለን እዚች ጋር ምን ቀጥላችሁ አሉ ሶ ከሱ ጋር እንቀጥላለን ማለት ነው ክሬቲቪቲ ምናምን ክሬቲቪቲ ኢኖቬሽን ኢንተርፕረነርሺፕ ሶ ፈተናችሁ ላይ ብዙ ጊዜ የሚጠቃለሉት እነዚህ ናቸው ሶ እነዚህ ከዚህ በላይ ያሉት አሁን ኢንቫይሮንመንት እና ይሄ ኢንተርፕረነር ምናምን የሚለው ነገር እሱ በኮንሰፕት መመለስ የምትችሉት ነገር ነው ሶ እስካሁን ሰብስክራይብ ላይክ ሼር አድርጋችሁ ለጓደኞቻችሁ ሼር አድርጉ ክላሳችሁ ወዳለው ግሩፕም ደግሞ ሼር አድርጉ ወዳችኋለሁ ጉድ ባይ